ማን አሞኛል ጀማው ወይኔ አርሰናል ጀማው ከ20 ዓመት በኋላ ወደዚህ መድረክ ፋይናል ተመለስን እንኳን ደስ አላችሁ ወይኔ አልহামዱሊላህ ጀማው አቡዬ ፍሬድ መልስ አሁን በሌለ ልጅ ነው የሰጠው ፍሬድ መልስ በቃ ፍሬድ መልስ እናቴ ትሙት ፋይናል ደረስን ቻምፒየንስ ሊግ ፋይናል ደረስን እኔ ማመን አልቻልኩም እግዚአብሔርን እኔ ማመን በህልሜ ነው ወይኔ ያየሁት ያሉት ፋይናል ደረስን ቻምፒየንስ ሊግ በስመ አብ ማን ከሁሉም በላይ ደስ ያለኝ ደግሞ ሳካ ማግባቱ ነው ያ ሁላ የሚሰደብ ሰውዬ ሙሉ ሲዝኑን ማን በጣም ትችላለህ እናቴ ትሙት ምን አይነት ቲም ያለን ምን አይነት ሃራም ቦል ዛሬ ሙሉ ለሙሉ አየን ጨዋታው ማለት አትሌቲኮ ግጥም አድርጎ ዘጋው ሳካ ግን ትችላለህ የመጨረሻ ነው የምትችለው እናቴ ትሙት በጣም ነው ያስደሰትከኝ ማን ሁሉም ተጫዋቾች ይችላሉ ዛሬ ቤን ዋይት እንዲጮት በጣም ትችላለህ ካላፊዮሪ እንዳለ ሙሉ ቲሙን የተጫወተው በጣም ነው የምትችሉት እግዚአብሔርን ዴቪድ ራያ ራሱ ስንት አይነት ፓስ ነበር ስታረጊ ነበር እናቴ ትሙት ማለት ገና ይላችሁ አሁን ይላችሁ በዚህ ዲፌንሳችን ማለት ፋይናል ገና ይጠብቃል ፋይናል ነገ ማለት ነው ማንኛውንም ቲም ማግኘት እንችላለን ማንኛውንም ከሁለቱም ምርጥ 11 ተውጣጡ ይጋጠመን ገብታችኋል ከዚህ በኋላ ማንንም አያስቆመን ወይኔ ፋይናል ድረስ ወይኔ ደም ቀዘንን እኔ እንደ ሲሞኒ የደንቆሮ አሰልጣኝ በህይወት አይቻላቅም መከላከል የማይችል ሀራም ፉትቦል የሚጫወት አሰልጣኝ ደንቆሮ የመሀይም ልጅ 4-4-2 ጊዜ በነ ፈርጉሰን ጊዜ ኖሮ የሞተ የሻገተ ኳስ እየተገባል 4-4-2 የጠነባ እግር ኳስ ነው ገደልክ እኮ ሞትን እኮ በህይወት እኮ የለንም እኮ ሞትን እኮ ምንድነው ተስፋችን ይሻው እንዴት ያንተ ልጅ እንዴት ነው ያላን ደጋፊ ልጅ ምን ብሎ ነው የሚያበሽቀል ቻምፒየንስ ይከበላ ምንድነው የሚያበሽቀል አርሰናል እንዲነው ጨዋታ ቀያሪ አስረግጠህ ነገር ለዛ ለቀጣሪ ቻምፒየንስ ሊግማ እንወጥራለን እስከ መጨረሻው እንታገላለን ከአራቱ ዋንጫዎች የቀሩ እነዚህን ሁለት ትላልቅ ዋንጫዎችማ እንዴት አድርገን መንከባከብ እንዳለብን ከእናንተ ልምድ አልወስድም ሲጀመር ደረጃ ማለት ነው ዝም ብላችሁ ደከማችሁ ስለዚህ እባካችሁ እና ቻው ደህና ደሩ ጎል የሌለበት ጨዋታ መሆኑ ትንሽ ደብሮኛል እና ያው ዋናው ማለፋችን ነው ደህና ደሩ የት እንግባ እግዚአብሔር ስለ በቃ ችሎታ ነው እኔ በደንብ በችሎታ ነው ያለፉት በቃ ይሄን አምነን መቀበል ያለብን ነገር ነው ገብቷል እግዚአብሔርን አትሌቲኮ ከመከላከል ውጪ ስለ እግር ኳስ ዝም ብሎ ራንደም የእንግሊዝ ፕሪሚየር ሊግ ቲም ከአትሌቲኮ ይሻላል ገብቷል ምንም እግር ኳስ እንኳን መስራት መቀበል አልቻሉም ይሄ ደደብ ሲሞኒ ደግሞ አንተ በ65ኛ አንተ ዝም ብሎ እንደሚቀያየረው በ65ኛው ደቂቃ ላይ ግሪዝማንን አልቫሬዝን አስወጥቷል ይሄ 9 ቁጥራቸው ፕሮፌሽናል ተጫዋች ነኝ ይላል ደግሞ አያፍርም አፉ ሞልቶ እዚህ ቲም ውስጥ ምን እንደሚሰራ ማለት የታወቀ ነገር ነው እዛ መጨረሻ ላይ ግርግር ምናምን ይፈጣጥራል ምንም አባታቸው እኮ ያመጡ አትሌቲኮ በቃ ሲጀምር እንደማያስጥለው የታወቀ ነገር ነው ሆም ነው የሚጫወተው አርሰናል አንተ ራንደም እንግሊዝ ቲም ይሻላል አልኩ ይመቻቹ ፋይናሊስት ሆኖ እግዚአብሔርን አሁን ከፒኤስጂ እና ከሙኒክ ማን አባቱ ነው የሚገጥምሽ እሺ አርሰናል ቻምፒየንስ ሊግ ፋይናሊስት ሆኗል ከ2006 በኋላ አትሌቲኮ የሚያስፈራ ቡድን አልነበረም አንደኛ ሁለተኛ የእግር ኳስ ማህበረሰቡ ከዚህ በኋላ መዘጋጀት ያለበት እነዚህ ፎቃቆች እንደማያስቀምጡ በስራ ቦታ የጓደኞች መዝናኛ ቦታ ምናምን በቃ እንዴት እንደሚችሉ ምናምን ያወራሉ ለሹ ተዘጋጁ በቃ ዝም ብለው ነገር የለው እንኳን ደስ አላችሁ ለፋይናል አልፋችኋል እንዴ ነው ነገር ዋንጫው ዛሬ ነው ለምንድን ነው እንደዚህ የሚደሰቱ ሰዎች ዋንጫው ዛሬ አይደለም አይደል እርግጠኛ ናችሁ አዎ ነገ ይጫወታል ፒኤስጂ እና ሙኒክ ከዛ ነው ፋይናል እና አዎ እሺ ይሁን ኧረ ርችትም ተተኮሰ ይሄ ነገር ዛሬ ነው እንዴ ዋንጫው ጎበዝ
አሳውቁን የሆነ ያመለጠን ነገር ካለ እንጂ ፋይናሉ ገና ነው። እንኳን ደስ አላችሁ። በቃ ስንት ጊዜ የሚገኝ ነው ይሄ እና ነገ ደግሞ እንጠብቃለን። እስኪ ማን እንደምታረጉ ፋይናል ላይ ያው ግን እንኳን ደስ አላችሁ። የአርሰናል ደጋፊ ቻምፒየንስ ሊግ ፋይናል ከ20 ዓመት በኋላ እኔ የተረጋገጠ የአርሰናል ደጋፊ የሆንኩት 2006 ሰሚ ፋይናል ደርሰን በባርሴሎና የተሸነፍንበት ዓመት ነበር። ገባርለ እዚህ መድረክ ላይ ቡድኔን ሳላየው 20 ዓመት ተጠብቀያል። 20 ዓመት እንዴት አባቴ ኢሞሽናል ሆንኩኝ። ተረዳኝ አይደለ? ስለ አጫዋታችን ኤዜ መውጣት ነበረበት ምናምን አትተንትንልን። ኳስ አቃለው የምትል ከሆነ የቀበሌህን ክለብ አሰልጥነ የሆነ ቦታ አድርሰው አትተንትንልን። ገባርለ በፋራም ባራዳም እዚህ መድረክ ላይ ተመልሰን የመጣ ነው ከ20 ዓመት በኋላ ነው። ገባ ሌላ ሰው ቢችለው ኖሮ እስካሁን ታየው ነበር። ገባ ደግፈ እዚህ ደረጃ ደርሳ አታውቅም እኮ ደግፍ ነው ምል። እንዴት አባቱን የተደሰትኩት ነው ምል። ምን አይነት ዓመት ነው ዘንድሮ። ዓመቱ ለየት ያለ ነው ምል። ለየት ያለ ነው። ወያላ እንዴት እንደምረካ እንደዚህ የተግማማ ፉትቦል ተጫወተን ስናሸንፍ ጌሙ ላይ ሊጨንቀኝ ይችላል። ገባ አይደለ? ግን አንተን ምን ያህል እንደሚልጥህ ስለማት እረካለሁ። ባየር ሊቨርኩሰንን አታልፍም። ምንም አታመጣም እኮ ባየር ሊቨርኩሰንን አታልፍም። ስፖርቲንግን አታልፍም። ስፖርቲንግን እንደማታልፉ ማቀው እኔ። አትሌቲኮን አታልፉ። ብታልፉም ፒኤስጂ እና ባየር ምናምን እያየኸኝ እኔ ታሪክ እሰራለሁ። አንተ ከመስኮት ውጪ እያየኸኝ እንኳን ደስ አለ መድፈኛው። 19ም ከመቀመጫ ተነስተ ለዚህ አርሰናል አጨብጭብ። ከማጨብጨብ ውጪ ምንም ምክንያት አታመጣም። ምንም ማለት አትችልም። ይቅርታ አርሰናል ይችላል። እንደ አርሰናል የሚችል እኔ አላየውም፣ ላይም አልችልም። አርሰናል ቻምፒዮንስ ሊግ ፕሪሚየር ሊግን ጥርግርግ አርጎ ድብን አርጎ ይበላል። አርሰናል አሁንስ አላሁ አክበር በኢየሱስ ስም በዚያ በበጋ እጮኛ ጠፍቶ ብትነጋ ይሄ ነው አርሰናል ግባ እናውጣው። ሁለት ትላልቁን ዋንጫ በስመ አብ ወይኔ ፈጣሪ ምን አይነት ምሽት ነው! እግር ኳስ ከአንድ ወጣት አሰልጣኝና ከተስፋ ካላቸው ተጫዋቾች የበላችሁን ጉልበት የነጠቀችውን የደም ጠብታ ዛሬ በእጥፍ በዚህ ዓመት ቆጥራ ልትመልስ እነሆ ፋይናል ደረስን። ሚኬል አርቴታ በአመታት ማንም ተከትሎ ማንም ሁለተኛ ደፍሮ ተከታታይ ያልደፈረውን አንድ እኔ ነኝ ያለ አሰልጣኝ በመቶ ሚሊዮኖች ተጫዋች አምጥቶ የማስቀመጥ መብት ያለው ጥር ዝውውር ላይ የፈለገውን ተጫዋች የማምጣት መብት ካለው አሰልጣኝ ጋር ጉሮሮ ለጉሮሮ ተናንቆ ለፍቶ 4 ዓመታትን አሳልፎ በቬንገር እንኳን በአርሰናል ታሪክ ደግሞ ያልመጣን ሻምፒዮንስ ሊግ ዋንጫ ለማምጣት የልፋቱ ውጤት ፕሪሚየር ሊግን ለመቀበል እነሆ ቀናችን ደርሶ የተሰበርን የተዘገፋን ያዘንን እራት ሳይበላ ያደርክ ማሊያህን የቀደድክም ኖርማል ይኸው ዛሬ ቀን ልክስህ ነው ብራዘር ክለብህ እነሆ ይኸው ከስንት ጊዜ በኋላ ያን ሁሉ ድካምህን አሁን በዋንጫ ሊክስህ ፍጻሜ ደረስን። 90 ደቂቃ እንሟሟታለን። አርሰናል አትሌቲኮ ማድሪድን በማሸነፍ ከ20 ዓመት በኋላ ለአውሮፓ ቻምፒየንስ ሊግ ፋይናሊስት ሆኗል ማለት ነው። ኮንግራ ፋሚሊዎች ኮንግራ ባይዜ ማለት ነው። እዚህ ስለደረሱ ብቻ አርሰናሎችን ዛሬ እንግዲህ ኮንግራ ማለት በድጋሚ እንፈልጋለን ማለት ነው። እንኳን ደስ አላችሁ አርሰናል ደጋፊዎች። በቡካዮ ሳካ ብቸኛ ጎል ነው እንግዲህ ዛሬ በድምር ውጤት በአግሪጌት 2-1 በማሸነፍ ወደ ዋንጫው ተፋላሚ ሆኗል ማለት ነው። አርሰናል በድጋሚ እንኳን ደስ አላችሁ አርሰናል ፋሚሊ ኮንግራ ገና ምን አያችሁና
ቋጥር መርፈኛው ቋጥር። አሁንም እየቋጠርክ ገና ነው። ዝም ብለህ ቋጥር። እመነኝ ዘንድሮ እመነኝ። የስ እመንባቸው የኔ አባት እመንባቸው። ተሰደበ፣ ተዘለፈ፣ የትም አይደርስም ተባለ። ባየር ሊቨርኩሰንን ሲያልፍ ዝም ብሎ ነው ተባለ። ስፖርቲንግን ሲጥል አጋጣሚ ነው ደግሞ ይወድቃል። አሁን ቀጣይ አትሌቲኮ ማንን ይሰማል? ባርሳን ጥሎ ነው ተባለ። አሁን ደግሞ አትሌቲኮን አሸንፎ አርሰናል የአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ ሆኗል። ወደድክም ጠላህም አሁን አርሰናልን ፍጻሜ ላይ ትመለከታለህ ወዳጄ። ይሄ ውዴታ ሳይሆን ግዴታ ነው። በሚያስገርም ሁኔታ ሲጀምር አርሰናል ቀድሞ ጎል ካገባ አገባለሁ አይታሰብም። የአትሌቲኮ ማድሪዷ ደጋፊ ታውቋት ነው ሜዳው ስታለቅስ የነበረው። ይሄም ማለት ነው ሲጀምር አትሌቲኮ ሌላ ከዚህ በኋላ የሁለት ጨዋታ ጊዜ ቢሰጡት አንድ ጎል አያስቆጥርም፣ ያስታውቃሉ። እንደዚሁም አርሰናል ግን አንድ ያገባ ማለት ቻው ቼልሲ ነው። በቃ ሳይታለም የሚፈታው ነው ቁጭ ይላል ማለት ነው። ለማንኛውም አርሰናሎች የፍጻሜ ተፋላሚ ሆኗል። ነገ እጅግ በጣም አስገራሚውን ጨዋታ ከሚያልፈው ቡድን ጋር ለፍጻሜ የሚፋጠጥ ይሆናል ማለት ነው። ይሄ ለሚኬል አርቴታ ይገባው ነበር፣ ሆኗል። እንግዲህ ፍጻሜው ምን ይመለከተናል አብረን የምናይ ይሆናል ማለት ነው። ሀሳብ አስተያየት የእናንተ ነው። ሼር ኮፒ ሊንክ አይረሳ። ይመቻችሁ። አንብብልኛ ዊ አር ዘ ገነርስ ይታያል። ዊ አር ዘ ገነርስ ማለት ነው ቋጣሪ አረኛ ግን ግፋችን በመዳህነ እስከ ሌሊት አስቋጥረን አንድ ባዶ አውቀን ማለት ነው። እናቴ ትሙት እኔ እኮ ካገባን እንደማይገባብን እኮ እርግጠኛ ነበሩ። ሰከንድ አፍ ምን አይነት ስትራቴጂ ነው ያራመድነው? ባናገባ እንኳን አይገባብንም የሚባል ነገር የለም። ከፉላም ጋር የተጫወቱን ጨዋታ ካስታውሳችሁ ፈርስት አፍ 3 አገባን። የሚያስፈልገንን ሰከንድ አፍ ባናገባ እንኳን አይገባብንም። ስለዚህ አይገባብንም ማለት ነው። ቋጣሪን እንደዚህ ሆነ አዳር በስንቱ ተቃጥላችሁ ትችሉታላችሁ። በመድኃኒዓለም ማለት አድጉ ላውቀን ማለት ምን አይነት ፐርፎርማንስ ሚኬል አርቴታ መድኃኒዓለምን በጣም ነው የምትችለው። በጣም ክሬዲት ስለሚገባው ማለት ክሬዲትን እንሰጣለን በአግባቡ ማለት ሌላ ቪዲዮ ላሰራለታለሁ። ምን አይነት ማኔጅመንት ነበር ሰከንድ አፍ ያደረገው። ፈርስት አፍ የተጫዋቾቹ ቅያሪ በቃ በሙሉ እኔ በቃ አላቅም እግዚአብሔርን በቃ በጣም የሚገርም ነበር የተጫዋቾቹ ፐርፎርማንስ። ዴክላን ራይስ ሌላ ሌቭል፣ ቤን ዋይት እንደጠበቃችሁት የምር ዲሳፖይንት አድርጓችኋል። ቅያሪዎቹ ዙቢሜንዲ በስኬሊ ሜዳ ውስጥ በነበረባቸው ደቂቃዎች በጣም ጸደይ ጨዋታ ተጫውቷል። ከዛ ዙቢሜንዲ ተቀይሮ ገብቶ በጣም ጸደይ ጨዋታ ኢዜ ያን ያህል አልነበረም። ሰከንድ አፍ ኦዴጋርድን አስገብቶ በሰማም ካላፊዮሪ ዲፌንሳችን ማጋሊሽና ሳሊባ ስላለን እኛ በጣም መደሰትን እንጂ እድለኞች ነን። እግዚአብሔር ነው የምላችሁ። እግዚአብሔር ማጋሊሽና ሳሊባ የሚባሉ ተጫዋቾች ስላሉን በቃ እድለኞች ነን። ቤን ዋይት እንዳልኳችሁ ነው ከዚህ በፊት እንደጠበቃችሁት የምር ዲሳፖይንት አድርጓችኋል። ዲፌንሳችን ላይ ትንሽ ጥያቄ የምታነሱበት ዛሬ ካላፊዮሪ ነበር። ካላፊዮሪን እይተው በቃ ሲፈልገኝ ነበር። ካላፊዮሪ ቤንካፒን ቀየር ነበር ፈልገው ትንሽ ሳካ ሲቀየር ቅሬታ ፈጥሮብኝ ነበር ምናምን ውጤቱ ይዘነው ስለወጣ ነው። ምን በቃ ጉዳት እንደውም ብቻ መጸለይ ነው ያለብን ማለት ለሚቀጥለው ጌም ደውስታም ስለሚያስፈልገን ማለት ነው። በጣም ነው የምንችለው። ሚኬል አርቴታ በቃ ያፍራቻ። እኔ ከሚኬል አርቴታ በጣም እያደነኩት የመጣሁት ያ ልክ ክሪቲሳይዝ የሚደረግባቸውን ነገሮች በሙሉ ዲሳይድ እያደረገ ነው የሚመጣው ማለት ነው። እግዚአብሔር በቃ እስከምን ይሆን አዳር ከ88 ጀምሮ ምናምን እኮ ነው አይደል ኢቭን መከላከል እንኳን የጀመረው። ከዛ ይሆን ፕሬሲንጋችን በጣም ጸዴ ነበር እያንዳንዱ ማለት በቃ ሰከንድ አፍ ከገባን በኋላ ራሱ የተጫወትንበት መንገድ ይሄ አፈግፍጎ የሚጫወተው ሚኬል አርቴታ አናውቀው ረስተነዋል እምላችሁ። በሌላ ቪዲዮ እንመለሳለን። በደንብ ኮፒ ሊንክ ሪፖስት አድርጉት። ፎሎ ማድረግ እንዳይረሳ። ይመቻችሁ። ከሞኒ ገነርስ